ዝድና ያለበት ሰው መጀመሪያም ተጎጂው እሱ ነው። አንድ ምቀኛ ሐሲድ የሆነ ሰው ሲያገኝ አይወድም፣ ሰው ሲመቸው አይወድም፣ ሰው ሲሳካለት አይወድም፣ እርር ይላል። የሰው ልጅ ደግሞ በዱንያ ዓለም ላይ ሲኖር አንድ ቀን ያገኛል፣ አንድ ቀን ያጣል። ምናልባት አንድ ቀን ያገኘ ቀን ገና ቤቱ ሆኖ ያ ወሬ ሲሰማው ይቃጠላል። አገኘ እዛው ይነዳል ንድድ። የሚገርመው የሂስድ ጀዛ እዚሁ ዱንያ ላይ መቃጠሉ ነው አንደኛው ጀዛ። ሐሲድ የሆነ ሰው በጣም ወሚን ሸሪ ሐሲድን ኢዛ ሐሰድ ያለው ቁርአን ይሄ ነው። ትልቅ ምሳሌ የሚሰጡት ሸኽ ዘይኑ ናቸው ረሕመቱላህ ዐለይህ። ሐጅ ዘይኑ ሁሌ ምሳሌ ማነሳቸው ደርሳቸውን እከታተል ነበር። አወሊያ ተምረን ስንመጣ ለ5 ደቂቃ ለ3 ደቂቃ የሚሰጡት ዳዕዋ ህይወትን ይለውጠዋል። ሁል ጊዜ ያችን ነገር እንቀምስ ነበር ዳዕዋቸውን። አንድ ቀን ስለ ሂስድ ሲናገሩ ምን አሉ? ስለ ሂስድ ሐሲድ የሆነ ሰው አሉ እንደ ውሻ ነው ምሳሌው አሉ። ውሻ ሊነክስ ሲመጣ ትሮጥና ድንጋይ አንስተህ ተወረውርበታለህ አሉ። ልክ ድንጋይ አንስተህ ስትወረውርበት ውሻው የተወረወረውን ድንጋይ ለመንከስ ይሮጣል አሉ። መንከስ ያለበት ግን ማንን ነበር? ወርዋሪውን ነበር አሉ። ሰውየውን ነው መንከስ ያለበት አሉ። ስለዚህ አሉ ልጆች እዚህ ጋር አስምሩ አሉ። አላህ ለፈለገው ልጅ ይሰጠዋል፣ ሚስት ይሰጠዋል፣ ገንዘብ ይሰጠዋል፣ ፋብሪካ ይሰጠዋል፣ መሬት ይሰጠዋል፣ መኪና ይሰጠዋል፣ ርዝቅ ይሰጠዋል፣ ድምጽ ይሰጠዋል፣ ዒልም ይሰጠዋል። ሰዎች ይመጡና እሱን ያሐስዱታል። ወይ በዒልሙ ወይ በልጁ ወይ በስራ ሲሳካለት እሱን መቶ ያሐስዳሉ። መንገር ያለባቸው ለማን ነው? ለላይ ለወርዋሪው አካል ነው። ወርዋሪው አላህ ለሱ አይደለም መወርወር የሚገባ ብለው እሱን መናገር ሲገባቸው ወደ ተወረወረለት ነገር ሄደው ይነክሳሉ። ወርዋሪውን ነበር ሄደው መጠየቅ የሚገባቸው፣ ይግባኝ መጠየቅ የሚገባቸው። ለዚህ ነው አላህ ሱብሓነሁ ወተዓላ አም የሕሱዱነ ናስ ዐላ ማ አታሁም አላሁ ሚን ፈድሊህ፣ አላህ በሰጠው ጸጋ እንዴት ሰው ያስዳሉ። እንዲሁም በሌላ የቁርአን አያ የሚናገረው ምን ነው? አሁም የቅሲሙነ ረሕመተ ረቢከ ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ፣ እነሱ ናቸው ዱንያን የሚያከፋፍሉት እኛን የምናከፋፍለው ብሎ በአላህ ስልጣን የሚገቡ ሰዎች አሉ። ስለዚህ አንተ ገብተህበት የሚሳካልህን ነገር እነሱ ስላቃታቸው ያስዱሃል፣ ወይም ደግሞ እነሱ ካላቦኩት የሚጓጉን የሚመስላቸው ሰዎች ሐሲዶች አሉ። እንደነዚህ አይነት ሰዎች ዱንያ ላይ ስላሉ ሸረ ደዋብ ምድር ረግጠው የሚሄዱ መጥፎ ሰዎች ስላሉ ወሚን ሸሪ ሐሲድን ኢዛ ሐሰድ ከምቀኛ ጠብቀኝ ብለህ ዱዓ አድርገህ ውጣ ነው ያለው።